መስጠት። ያው እግዚአብሔር ሆይ የገጠመኝን ነገር እኔ አልቻልኩም፣ አንተ ግን ትችላለህ። አንተ ራስህ ተዋጋለህ፣ እግዚአብሔር ይዋጋልህ። አሜን። ክብር ለኢየሱስ። ሃሌሉያ። ስለዚህ ምን እናድርግ ለምንለው ሁለተኛ መቆም አለብን። በቃሉ ቆም። እግዚአብሔር የተናገረን ነገር እንቆም። እግዚአብሔር ይባርከናል። እግዚአብሔር እንዳለው እንደዛው ይሆንልናል። ክብር ለኢየሱስ። የቆመ ሰው ይወርሳል። የቆመ ሰው ይባረካል። የቆመ ሰው ወደፊት ይሄዳል። ክብር ለኢየሱስ። ሃሌሉያ ሃሌሉያ። ስለዚህ እስራኤላውያን በምድረ በዳ ሲጓዙ አንዳንዶቹ ቀኑ አልቆሙም። በእውነተኛ መሰረት ነው፣ በእግዚአብሔር ነገር ላይ አልጸኑም። እነዚያ ወደ ኋላ የቀሩትን ሰዎች መጽሐፍ ቅዱስ ታሪካቸው ይዘጋል። ታሪክ የሚቀጥለው ከቆመ ሰው ጋር፣ ታሪክ የሚቀጥለው የእግዚአብሔርን ውጊያ ከሚዋጋ ጋር፣ እግዚአብሔር ባለው ስፍራ ላይ ከቆመው ጋር ታሪክ ምን ይሆናል? ሲቀጥላል ማለት ኢየሱስ ያድናል። አሜን። ምንድነው የእኛ ድርሻ? ማምለክ ነው። የኔ ድርሻ በሉ እግዚአብሔርን ማምለክ ነው በሉ። ኢየሱስ ያድናል። ኢየሱስ ያድናል። ሁለተኛ ዜና ምዕራፍ 22 ላይ ዝማሬውንና እልልታውን በጀመሩ ጊዜ እግዚአብሔር ድብቅ ጦርን አስነሳባቸው ይላል። በኢየሱስም ድብቅ ጦር ይነሳል። አሜን። እግዚአብሔር ያውቃል። እግዚአብሔር መልካም ነው። እግዚአብሔር ጠላትን በድብቅ ይመታቸዋል። ማን እንደሚመታ አይታይም፣ ግን እግዚአብሔር ይመታል። ማን እንደሚገል አይታይም፣ እግዚአብሔር ግን ይገላል። ማን እንደሚባርክ አይታይም፣ እግዚአብሔር ግን ይባርከናል። እግዚአብሔር ያሰፋናል። ክብር ለስሙ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። ሲያጉረመርሙ አይደለም፣ ሲያለቅሱ አይደለም፣ እግዚአብሔር መጥተው የተዋጋላቸው። ሃሌሉያ። አራተኛው በመንፈስ ዓለም ላይ እምነት ድልን ያመጣል። ሃሌሉያ። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ በእምነታችሁ ዓለምን ታሸንፋላችሁ ይላል። ዓለምን ስራዋን የምናሸንፈው በምንድን ነው? በእምነታችሁ። እግዚአብሔርን እናምናለን። ክብር ለኢየሱስ። ሃሌሉያ። አምነዋለሁ ብሎ በኢየሱስ ማመን ይሆንልን። አሜን። እምነታችንን መጣል የለብን። እግዚአብሔር ማመናችንን እግዚአብሔር ያድነኛል፣ ይታደገኛል፣ ሰው ያደርገኛል፣ ያቆመኛል፣ ይባርከኛል። እምነቴ ነው። ጌታ ይባረክ። እምነቴ ነው ብለው በኢየሱስ ስም እናምናለን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ስለዚህ ማመን አለብን። አምስተኛው መጽናት አለብን። እግዚአብሔር ጽኑ ይለናል። ጽኑ